ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ ዓለም አቀፉ ክራይሲስ ግሩፕ በኢትዮጵያ ፌዴራል መንግስት በትግራይ ክልልና በጎረቤት ኤርትራ መካከል ያለው ውጥረት በእጅጉ እየባሰበት ነው ሲል አስጠነቀቀም። በዝርዝር እንመለከተዋለን። በኢትዮጵያና በሳውዲ አረቢያ መካከል ከፍተኛ ዲፕሎማሲያዊ ውጥረት መንገሱም ተገልጿል። ዛሬ ይፋ በተደረገው ሚስጥራዊ ሰነድ ሳውዲ አረቢያ የብልጽግናው መንግስት ቀጠናውን እያወክ ነው የሚል ክስ ማቅረቧን ተረጋግጧል። እንዳስሷለን። በኢትዮጵያና በሳውዲ አረቢያ መካከል ከፍተኛ ዲፕሎማሲያዊ ውጥረት መንገሱ ተገልጿል። ሳውዲ አረቢያ የብልጽግናው መንግስት ቀጠናው እያወከ ነው የሚል ክስ አቅርባለች። በኢትዮጵያና በሳውዲ አረቢያ መካከል ያለው ዲፕሎማሲያዊ ግንኙነት ወደ ከረረ ፍጥጫ ማምራቱን የሚያመላክት የሚስጥር ሰነድ ይፋ ሆኗል። ሊባንጌት የተሰኘ የመረጃ ምንጭ ይፋ ባደረገው በዚህ ቃለ ጉባኤ በጠቅላይ ሚኒስትር አብይ አህመድ እና በሳውዲ የውጭ ጉዳይ ሚኒስትር መካከል የተደረገው ንግግር የብልጽግና መንግስት በቀጠናው ፖለቲካ ላይ የሚከተለው አካሄድ ለጎረቤት ሀገራትና ለሀያላን መንግስታት ስጋት እየሆነ መምጣቱን አመላካች ሆኗል። ከአቀማመጣቸው ጀምሮ ብዙ ሲባልለት የነበረው የሁለቱም ሀገራት መሪዎች የውይይት ነጥቦች ይፋ ተደርጓል። የሁለቱም ሀገራት ዲፕሎማሲያዊ ቀውስ የፈነዳው ሳውዲ አረቢያ ኢትዮጵያ ከተባበሩት አረብ ኤምሬትስ ጋር ያላትን ስልታዊ ግንኙነት እንድትቀንስ ባቀረበችው ጥያቄ ሲሆን የሳውዲ ሚኒስትር ቢን ፈርሃን አቡዳቢ በሳውዲ ብሔራዊ ደህንነት ላይ እየተጫወተች ነው የሚል ወቀሳ ሰንዝረዋል። ይሁን እንጂ የብልጽግና መንግስት ይህንን ጥያቄ ውድቅ ከማድረጉ ባለፈ በቀጠናው ሰላም ላይ የሚወስዳቸው እርምጃዎች ኢትዮጵያን እንደ ቀጠናው ረባሽ ኃይል እንድትታይ እያደረጋት ነው የሚሉ ትችቶችን አቀጣጥሏል። ሳውዲ አረቢያ ቀደም ሲል በኢትዮጵያ የነበራት የእርሻ ስራዎችን ተቀምጣለች። በዚህ የተነሳም ሳውዲ ኢትዮጵያ ላይ አዳዲስ የታክስ አይነቶችን መጣል ጀምራለች። አዲስ አበባ ለሳውዲ የኢኮኖሚ ጫናዎች ዝምታን በመምረጥ ዲፕሎማሲያዊ ግትርነት ማሳየቷ የብልጽግና መንግስት ከባህላዊ አጋሮቹ ይልቅ ለተመረጡ የገልፍ ሀገራት ባለው ወገንተኝነት ቀጠናው ወደ አላስፈላጊ ፍጥጫ እየከተተው መሆኑን ታዛቢዎች ይገልጻሉ። የካቲት 10 ቀን 2026 በአዲስ አበባ በተደረገውና ውጥረቱ በገነነበት የፊት ለፊት ስብሰባ ጠቅላይ ሚኒስትር አብይ አህመድ የብልጽግና መንግስት በሱዳን ጦርነት ውስጥ ያለውን ቀጥተኛ እጅ አምነዋል። ጠቅላይ ሚኒስትሩ በጀነራል አልቡርሃን የሚመሩትን የእስላማዊ አክራሪ ሽብርተኞችን ለመመከት ሄምቲን የምንደግፈው እኛ ነን በማለት በይፋ መናገራቸው መንግስታቸው በጎረቤት ሀገራት ሉዓላዊነትና ሰላም ላይ ጣልቃ በመግባት የቀጠናውን አለመረጋጋት እያባባሰ መሆኑን የሚያረጋግጥ ነው ተብሏል። ይህ የአዲስ አበባ አቋም የሳውዲን ብሔራዊ ደህንነት ችላ ያለና በቀጠናው ያለውን የኃይል ሚዛን የሚያናጋ በመሆኑ ብልጽግና ለስልጣን እድሜው ማራዘሚያ ሲል ቀጠናዊ ሰላምን ለድርድር እያቀረበ ነው የሚል ትችቶችን ከገለልተኛ አካላት ጭምር እየቀረቡበት ይገኛል። በተጨማሪ ጠቅላይ ሚኒስትር አብይ ሳውዲ አረቢያ ከአዲስ አበባ በሺዎች የሚቆጠሩ ኪሎሜትሮች ርቃ እንደምትገኝ በመጥቀስ የሰጡት ምላሽ የብልጽግና መንግስት ዲፕሎማሲያዊ ስነስርዓትን ወደ ጎን በመተው በንቀትና በትዕቢት የታጀበ የውጭ ግንኙነት እየተከተለ መሆኑን ያሳያል። ሳውዲ ራሷ ሽብርተኞችን እየደገፈች ነው በሚል ጠቅላይ ሚኒስትሩ የሰነዘሩት ክስ መንግስታቸውን ካለበት የገለልተኝነት ቀውስ ለመውጣትና በአገር ውስጥ ያለውን ውጥረት ወደ ውጭ ለማስለወጥ የሚከተለው አደገኛ ስልት እንደሆነ ይነገራል። ጠቅላይ ሚኒስትሩ ለኤምሬትስ መሪ ሼክ መሐመድ ቢን ዛይድ ያላቸውን የማይናወጥ ታማኝነት በድጋሚ ማረጋገጣቸው የኢትዮጵያ የውጭ ጉዳይ ፖሊሲ በሀገራዊ ጥቅም ላይ ሳይሆን በጥቂት ግለሰቦች ወዳጅነትና በጥቅም ትስስር ላይ የተመሰረተ መሆኑን ቁልጭ አድርጎ አሳይቷል። ይህ ይፋ የሆነው ሰነድ የብልጽግና መንግስት በቀጠናው የፈጠረው ረባሽነትና ዲፕሎማሲያዊ ግትርነት ኢትዮጵያን ከታሪካዊ ወዳጆቿ በመነጠል ወደ ከረረ ቀውስና ወደማይገመት ቀጠናዊ ጦርነት ሊመራት እንደሚችል ስጋቶችን አንግሷል። ዓለም አቀፉ ክራይሲስ ግሩፕ በኢትዮጵያ ፌዴራል መንግስት በትግራይ ክልልና በጎረቤት ሀገር ኤርትራ መካከል ያለው ውጥረት በእጅጉ እየባሰበት ነው ሲል አስጠነቀቀም። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘው ብሎ ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብሏል። አሁን ያገረሸው ውጥረት የባለፈው ጦርነት ካበቃ ከ3 ዓመታት በኋላ ሌላ ግጭት ሊነሳ ይችላል የሚል ስጋትን ደቅኗል ሲል አስታውቋል። ወደ ጦርነት መግባት ቀላል ቢሆንም አንዴ ከጀመረ ግን ለማቆም እጅግ አስቸጋሪ ይሆናል በማለትም ምክረ ሐሳቡን አቅርቧል። ቀደም ሲል የነበሩ ግጭቶች በመቶ ሺዎች የሚቆጠሩ ሰዎችን ህይወት በበሉበት በዚህ ቀጠና ውስጥ ሌላ ጦርነት መፈንዳቱ ለሶስቱም ተዋናዮች ማለትም ለፌዴራል መንግስቱ፣ ለትግራይ ክልልና ለኤርትራ እጅግ አውዳሚ ይሆናል ብሏል።
እንዲሁም ጦርነቱ በአጎራባች ሱዳን ውስጥ ካለው ውጊያ ጋር ሊደራረብ ይችላል ያለው ዓለም አቀፉ ክራይሲስ ግሩፕ ይህ ከአፍሪካ ቀንድ ውጪ ያሉ ሀያላን ሀገራት ወደ ግጭቱ የሚስብ ከመሆኑም በላይ ቀድሞውንም ያልተረጋጋውን የቀይ ባህር አካባቢ ይበልጥ ያናውጠዋል ብሏል። አክሎም የኢትዮጵያ የባህር በር የማግኘት ፍላጎትና የኤርትራን ሉዓላዊነት ላይ ጥቃት የመሰንዘር ስጋትን ጨምሮ በሁለቱም በኩል ያሉ ወገኖች ቁርሾችን በሰላም እንዲፈቱ ጥሪ አቅርቧል። ክራይሲስ ግሩፕ ተጽዕኖ ፈጣሪ የአፍሪካ ሀገራትና ዓለም አቀፍ አጋራት የዲፕሎማሲ ስራቸውን እንዲጨምሩ የኢትዮጵያ መንግስትና ህወሓትን እንዲያሸማግሉ ጠይቋል። ባለፉት ወራት ጦር ሰባቂው ብልጽግና ከባድ መሳሪያዎችና በህይወት የቀሩ ወታደሮችን ወደ ትግራይ ክልል አዋሳኝ አካባቢዎች በማጓጓዝ ላይ ይገኛል። የትግራይ ክልልም ይህን በሚያረጋግጥ መልኩ እየተከበብን ነው በማለትም አስታውቋል። የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ